ክብር ለኢየሱስ ይሁን። የጸለይኩ ይሄ ሐሳብ እግዚአብሔር ለብዙዎቻችሁ መልእክት እንደሚሆን አመኘ ነው የቆምኩት። ክርስትና እንግዲህ አንዱ ፓኬጁ ክርስቶስ ኢየሱስን መቀበል ብቻ ሳይሆን ከክርስቶስ ኢየሱስ ጋር መከራ ልንቀበል ፓኬጇ ውስጥ አለች። በእውነት ክርስቶስን እየመሰልን መኖር ስንፈልግ ጀኒውን የሆነ ላይፍ መኖር ስንጀምር ስለ ስሙ በጦርነት ውስጥ እናልፋለን። ክብር ለኢየሱስ ይሁን። አንደኛ ተሰሎንቄ ጥናት ላይ አንድ ህብረት ላይ ባለፈው ለጉብኝት ሄደን ነበርና ሲጠና ከነበረው ጥናት አንዱ ይሄ ነበር። የእግዚአብሔርን ቃል እንደ ሰው ቃል አልተቀበላችሁምና እንደ እግዚአብሔር ቃል ስለተቀበላችሁን በዚህ ደስ ብሎናል። እንዴት ተቀበሉት ሲል ቀጥሎ የይሁዳ ሰዎች እንደተቀበሉት አርጋችሁ ተቀበላችኋል። የይሁዳ ሰዎች መቀበላቸው በምንድነው የታየው ብለን ደግሞ ስናጠና የይሁዳ ሰዎች መቀበላቸው የታየው በደረሰባቸው መከራ ላይ ያን የሰሙትን ቃል ያን ከሐዋርያው የሰሙትን ቃል ያን የመልእክት ቃል ተርጉመውታል። ስብከት ፓርኪንግ ሎት ላይ ካልደረሰ ኑሮአችን ሰፈራችን ላይ ገብቶ የእግዚአብሔርን ቃል እንደ እግዚአብሔር ቃል ሰምተነው ካልጠቀመ በጣም ከባድ ነው። ስለዚህ በይሁዳ ያሉ ሰዎች የደረሰባቸው መከራ ደርሶባቸዋል። እነሱም አላፈገፈጉም፣ እናንተም አላፈገፈጋችሁም። ስለዚህ ቃሉ እየሰራ ነው፣ መድኃኒት ሆኖ እየሰራ ነው። ኧረ አሜን አሜን አሜን። ጦርነት ውስጥ እየረዳችሁ ነው፣ አቅም እየሆናችሁ ነው። አንዳንዴ በኃይለኛ ቻሌንጅ ውስጥ ሳልፍ የሚመጣልኝ ቃል ይሄ ነው። ገና ከልጅነት የሰማ ነው። ክርስቶስ ኢየሱስን ብቻ ሳይሆን ስለ ስሙ መከራ ልንቀበል ለዚህ ኮሊንጋችን ውስጥ አለ። የጥሪያችን እንዲያውም ውበቱ መከራ ባይኖር እንደዚህ ጸድተን አታገኙንም ነበር፣ ጠርተን አታገኙንም ነበር። በማለዳ የመጣ ንፋስ ነው ወዝውዞ ጀግና ወንጨፍ የሚወረውር ሰው አይታገለ አዙሮ ይለቀናል። ያኔ ተወዘወስከውን ያህል ትሄዳለህ። እንዲያውም አንድ ነገር ሰምቻለሁ። ሽቶና ቅቤ ነው ታውቁታላችሁ፣ ማታውቁት ነገር የለም። በጣም ፍርድ ቤት እኮ ነው የሄዱት። እኔ እንደዚህ ውብ የሆነ ሽታ ይዤ ደረት ላይ አንገት ላይ ቅቤ እንደዚህ እንትን እያለች አናት ላይ በፍጹም ተብሎ ሲሟገቱ ከዛ በኋላ በቃ ሁሉም ተናገረና የቅቤ ተራ ደረሳል። እኔ ሰው አናት ላይ የደረስኩት እንዲህ ዝም ብዬ አይደለም፣ ተንጬ ክፍለ ሀገር ቢሆን አሁን ከጎኔ ያለውን ሰው ትናጣለህ ብሎ ነበር። ግን አልልም ነጣችሁኝ እንዳትሄዱ፣ እናንተም በብልሃት ነው ፍሌቨር እያደረግን ነው የምንሰጣችሁ ለእናንተ ስትሮበሪ ምናምን እየቀባበ መከራ ቢያጠፋ መከራ ቢገለን እኔ ባለውለታዎች ናቸው። ጸሎት ያስለምዱኝ እነሱ ናቸው። ጾም ጸሎት እኔ የጀመርኩት ምግብ ስላልነበረ ነው። በዛው ነው የለመድኩት። ሰማችሁ? በማለዳ ሁሉ ነገር አልጋ ባልጋ ቢሆን ኑሮ በኋላ አሳያችኋለሁ። አሁን እንመጣበታለን። በጣም ድንቅ የሆነ ሰውዬ አንዳንድ ጊዜ መከናወን እንዴት ሰዎችን እንደሚፈትን አሳያችኋል። ስለዚህ በዓለም ሳለን ጌታም ነግሮናል፣ ከመከራ ውጪ ኤክስኪውዝ አትደረጉም። ኖ ኤክስኪውዝ ከቻሌንጅ ውጪ አንለስ ኮምፕሮማይዝ ካላደረግን በስተቀር ካልተስማማን በስተቀር። ስለዚህ ደስ የሚለው ፊታውራሪያችን መሪያችን የህይወታችን ራስ የሆነው ጌታ በዓለም ሳላችሁ መከራ አለባችሁ ብሎናል። ከዛ ደስ የሚል ጉድ ኒውስ አለ። ቀጥሎ ምንድነው የሚለው? አይዟችሁ። ሲጮክላችሁ አይዟችሁ በሉ እስኪ። አይዟችሁ። ታውቃላችኋል
ሰማይ አይዟችሁ የሚለን እኮ ቤት ስለሌለን አይደለም፣ መኪና ስለሌለን አይደለም፣ እግረኞች ስለሆንን አይደለም፣ ከስራ ስለተቀነስን አይደለም። ሰማይ እኮ በራሱ ምድር ላይ በመኖራችን አይዟችሁ ይላል። ሰማችሁ? በዚህ በተጣለ ምድር በመኖራችን ብቻ አይዟችሁ። ለምን የተጣለ ጌታ ኢየሱስ ክርስቶስ ሲመጣ ኢሳይያስ 61 ላይ ድንኳን ተጥሎ ሰው ሐዘን ላይ ስለነበረ አይደለም እንዴ? አይደለም እኮ ያዘኑትን ላጽናና ሲል እኮ ሐዘንተኛው እኮ በኃጢአት በተበከለች ዓለም የሚንገላታው እናንተ እኮ ነን። ሐዘንተኞች እኮ የዚህ ዓለም አምላክ 24/7 የሚሰራባት ክፉ የሚውጣውን ፈልጎ እንደሚያገሳ አንበሳ የሚዞርበት ዓለም ውስጥ ስላለን ሰማይ አሁን በቃ ሐሩር ላይ እንደተላከ ምድረ በዳ ላይ እንደተላከ ታውቃላችሁ። አገር ቤት የበረሃ አበል ይባላል። እግዚአብሔር እኮ የዚህ ምድረ አበል ሰጥቶን ነው በጸጋ። ኧረ አሜን አሜን። ጅጅጋ በረሃ ይሰራና አዲስ አበባ የሚሰራ አንድ ቢሮ ሰራተኛ ድሮ ነው እንግዲህ አሁን ምን እንደሆነ አላውቅም። ሁመራ ምናምን አሰብ የሚሰራ ነጋዴ አበላል የበረሃ አበል። ለምን ቃጠሎ ውስጥ የለከው መስሪያ ቤት እንደው ማቀዝቀዣ የሚሆን ነገር ያደርጋል። እግዚአብሔር ማቀዝቀዣ እየሰጠን ሐሩሩን እያበረደልን። ኧረ አሜን አሜን። ስለዚህ ውጊያ ሰልፍ ውስጥ ነው ያለነው። ምናልባት ሳናውቀው አንዳንድ ጊዜ ብዙ ነገር እየሄደ ይሄ ተኝተው ምንድነው ዱር ላይ ተኝተው እግሩን ጅብ እየበላው ረጅብ እየበላ አይተው ግሬን ነው እንዳለው ማለት ነው። እንደሱ ካልሆነ በስተቀር ሰልፍ አለ፣ ይነስም ይብዛ ሰልፍ አለ። ስለዚህ ሁለተኛ ዜና እኔ እነዚህ የዜና መዋዕል መጽሐፎች በጣም የሚያስደንቁኝ በጣም ለተሐድሶ ደግሞ ታሪካዊ ስህተት እንዳይሰራ ለትውልድ የማንቂያ ደወል ስለሆኑ ትላንት የተማረከ ትላንት የተሸነፈ ደግሞ እንዳይሸነፍ ማስተማሪያ ሌሰን ስለሆኑ ታይምለስ ፕሪንሲፕሎች ስላሏቸው በጣም ደስ ይለኛል። ከዚህ በፊት ስናገር ሰምታችኋል። አንደኛ ዜና ትልቁ ዋናው ነገር የነበረው ይሄ ከምርኮ የተመለሰ ህዝብ እግዚአብሔርን ረስቶ ስለነበረ እግዚአብሔርን ሪኮግናይዝ እንዲያደርግ ለዛ ደግሞ የቤተ መቅደስ አስፈላጊነት በጣም አስፈላጊ እንደሆነ እንደ ናሽናል በቃ በብሔራዊ ደረጃ ወድቀው ስለነበረ ህይወታቸው መሬት ነክቶ ስለነበረ ያን ተሐድሶ ለማምጣት እግዚአብሔር አምላክ የአምልኮውን ሴንተር በኢየሩሳሌም አደረገ። ቤተ መቅደስ ተሰራ። እሱ ትልቅ ሪቫይቫል አመጣ። እግዚአብሔር የቃል ኪዳኑን ታቦት ወደ ስፍራው መለሰ። በዚያ ምክንያት እንደገና የእስራኤልን ትንሳኤ እንደገና አንሰራራ። በጣም ከፍ ወዳለ ሲዝን ገቡ። በተለይ ሰለሞን ሁለተኛ ዜና ሲጀምር ደግሞ የመጀመሪያዎቹ 9 ምዕራፎች ሰለሞን ቤተ መቅደሱን እንዴት እንደሰራ እንዴት እንዳስመረቀ እንዴት አይነት በጣም ጎልደን የሆነ ጊዜ እንደሰጠው ይነግራችሁና ከዛ ከ9 በኋላ እሱ በህይወት እያለ የሰራቸውን ስራዎች ስለ አባቱ ስለ ዳዊት እግዚአብሔር ስላልነካው በልጆቹ ጀመረ፣ መከፋፈሉ ጀመረ። ከዛ እያለ በይሁዳ ላይ አንዳንድ እንደ ክስተት የሚመጡ ሰዎች አሉ። እንደዛ በጨለማ ሲዝን እንደዛ ከባድ ሲዝን ውስጥ እየመጡ የእግዚአብሔርን ነገር ኢንትሮዲዩስ የሚያደርጉ በተለይ ኢዮሳፍጥን ታሪክ ስታዩ ከአባቱ ከአሳ ነው። አባቱ ይሄ ንጉስ አሳ በይሁዳ ነግሶ በጣም ብዙ ነገሮች የሰራ እግዚአብሔር ቅን ያለው በጣም ታሪካቸውን ስታነቡ እየሄዱ መጨረሻ ላይ ትንሽ ይነካካሉ፣ ግን በአብዛኛው ደህና ናቸው። ከእስራኤል ነገስታት በጣም ይሻላሉ። ደግሞ በይሁዳ ላይ ይመጡና ትንሽ አልተጠነቀቀም የሚል እንደው አንዳንድ ጊዜ ሲደላደሉ የሚያደርጓት ነገር አለ። ኤኒዌይ ኢዮሳፍጥ ያነበብነው ክፍል ያለበት ኢዮሳፍጥ የአሳ ልጅ ነው። አባቱን ተክቶ መጣ። የሚገርማችሁ ከምዕራፍ 17 ጀምሮ ነው ታሪኩ ያለው። እንደገባ በጣም ነገር የተከናወነለት አንድ ውጊያ አልተዋጋም። ይሄ እንግዲህ ወቅ ያለው በ40 ቀን ያውቃል፣ አትወቅ ያለው በ40 ዓመት የሚባለው እኮ ለአንዳንዱ እኮ በቃ በጣም ደስ ይላል እኮ። አባቱ ሰርቶት ስለሄደ ኢዮሳፍጥ ሲመጣ በቃ ያደረገው አንድ ነገር እግዚአብሔርን እንዳባቱ ፈለገ፣ ልቡን ቅን አደረገ።
መጣ። እንደመጣ ጠቅላላ አሕዛብ የሚባሉ ነገስታት ሰምተው ተሸበሩ። እጅ መንሻ ማምጣት ነው። እንዲያውም የኢዮሳፍጥ ትልቁ ስራ እዚህ ታሪክ ስታነቡ ምዕራፍ 17 ላይ ከብሩ ብዛት የተነሳ ባንክ ማቋቋም፣ ይሄ በቃ ካዝና፣ ይሄ ጎተራ በሉት ብርሃን ባንክ እንትን ባንክ ምናምን ማለት ነው። እንዳው ማድረግ ጀመረ። ተደላደለለት። መጽሐፍ ቅዱስ ሲናገር በለጸገ። ኢዮሳፍጥ ሲመጣ የነበረበት ኢንቫይሮመንት ከፍ ያለ ነበር። ምዕራፍ 18 ላይ ሰው ሲያገኝ ሲበላ ሲጠግብ እንደ ሰው ከባድ የለም እኮ። ብድግ ብሎ አማችነት ብሎ ከእስራኤል አካብ ከሚባል ክፉ ንጉስ ጋር ሂዶ ጋብቻ ፈጸመ። ወደው አልቆየ። ያኛውም ተንኮለኛ ነው። ጦርነት አብረህ ትሄዳለህ አለው። አማች ነው። ምን ያደርጋል? ተዛምደሃል። እሺ እወጣለሁ አለ። ሄደ። የማያውቀው ኢንቫይሮመንት ውስጥ ገባ። ለአካብ 40 ነቢያቶች ወጥተው ይሳካልሃል። የሰሞኑ አዲስ አበባ ነው ይመስላችሁ ራሱ እንትኑ በቃ ይሳካልሃል። እነዚህ ተብለጨለጨ ልብስ የለበሱ እነዚህ በቃ እንትኖቹ ነው። እኔማ የኛን ሰሞን እንደ አሸን ይሄ አሁን ሰሞን እዚህ ስታርባክስ አለ አይታችኋል። የሆነ የሚበር ትከሻቸው ላይ ምናምን ላይ የሚቀመጥ አለ። አንድ ዝም ብሎ በዚህ ወቅት ቢፈለፈል አንድ እንትን አለ። ቢራ እንኳን ቻይና አልተፈለፈላችሁ ብያቸዋለሁ። እኛ እያየን ስለምናባራቸው ኤኒዌይ ተውኩት። እንደሱ ነው የፈሉት። 40ዎቹ በሙሉ ውጣ ይከናወንላል ሲባል መቼም በጣም ጥሩ ነገር ይዛችሁ ምንም ውስጥ ብትገቡ ያው እንትና ይከተላችኋል። አልገባው ንጉሱን ቀናልና የእግዚአብሔርን ቃል ምን ጠይቅበት ሌላ ነብይ አለ። ያም ንጉስ አለ መልካም ነገር አይናገርልኝም እንጂ አለ አንድ ከይስ የሆነ ነብይ አለ። ከ40ዎቹ ጋር አብሮ ማያብር እግዚአብሔር ያለውን የሚናገር አሜን። እዛ ይምጣ ተባለ። ተላከ። ያመጣው ሰውዬው ነው የሚያስቀኝ። ሁሉም ሰው በአንድ አፍ ሆኖ ይሁን እያለ ነው። አንተም ይሁን በላል። ነብዩም መጣ ፈራና ይሁን ተከራውን ሂድ ሲለው ንጉሱ ያውቃል። ስንት ጊዜ ለመንኩ አትፍራይ ዝም ብለህ ንገረኝ። እንግዲያውስ እስራኤል ያለረኛ ሆኖ ያለው ለተበተኑ ነው ሲል ይሄው ብያለሁ እኮ ወደ ግዞት አስቀምጡልኝ እኔ እስክመለስ ድረስ በሰላም ከተመለስክ እግዚአብሔር በኔ ያልተናገረም። እዛው ደግሞ በጣም አንዱ ቀልጣፋ መጣና በጥፊ ነው ከኔ አልፎ እግዚአብሔር እንዴት ተናገረ። ያ ዘመን ከባድ ነው። ጦርነት ውስጥ ገቡ። እንደምታውቁት ታሪኩ ምናልባት ወዲያው እዛ ጦርነት ውስጥ ያኛው ስማርት ነው። ልብሰ መንግስቱን አወለቀና አንተ ንጉስ ነህ ቀጥል እኔ ለውጭ ልምጣ አለ። ደስ የሚለው እግዚአብሔር ስለሚራራለት ሰውየውን እየተከተሉ ባዩት የእስራኤል ንጉስ እንዳልሆነ ንጉሱ ምን ብሏቸዋል? ከእስራኤል ንጉስ ውጭ ሌላ ሰው እንዳትገሉ ብሎ አየውና ራራለት። ምን ይላል መጽሐፍ ቅዱስ? እግዚአብሔር አዳነው ጮኸ ይላል። ኢዮሳፍጥ ገብቶ አለ ዘሎ የገባበት ባምቻ የገባበት ያ ቤት ያለ ጊዜ ሊቀስፈው ነበር። ብቻ ጮኸ፣ እግዚአብሔር ሰማው፣ ተረፈ። ደስ የሚለው ወደ ምዕራፍ 19 ላይ እርምጃ ወሰደ፣ ተመለሰ፣ ተጸጸተ፣ እግዚአብሔርን እንደገና ማገልገል ጀመረ፣ ዳኞችን ሾመ፣ ጥሩ መልካም ነገሮችን ጀመረ። እዛ ላይ እያለ ትላንት በጣም ጠብየለሽ ምናምን ፈልጎ ማለት ነው ፈልጎት የነበረው ያ ምቾት ላይ ብልጽግና ላይ ያለ አንዳንድ ጊዜ እንዲ ነገር እንትን ይላል እንዲ ይሄ ጦርነት ዝም ብላችሁ ትናፍቁታላችሁ እንዴ? በሰላም ኑር ብሎት እግዚአብሔር አከናውኖት እያለ ሄዶ ሰው ቤት ሄዶ የሞከረውን ጦርነት አሁን እሱ ተረኛ ሆኖ ምዕራፍ 20 ላይ ተሰባስበው አንድ አገር ብቻ አይደሉም ወደ 3 አገራት ተሰባስበው መጡ። ሲጀምር እንዲህም ሆነ ከዚህ በኋላ ይላል ከዚህ በኋላ
የሞዓብ የአሞን ልጆች ከእርሱ ጋር ኢዮሳፍጥ ሊወጉ ወጡ። ወሬኞችም መጥተው ከባህር ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆ ማይነጋድ በተባለች በሄስቦን ትማርናቸው ብለው ለኢዮሳፍጥ ነገሩት ይላል። ይሄ ኤክስፒሪየንስ ያላደረገው ትላንት ያልሄደበት ቻሌንጅ ተግዳሮት ተደምሮ መጣበት፣ ተባብረው መጣበት። አንዳንድ ጊዜ በህይወታችን ግራ እስኪገባን ድረስ አንዱን ጀምራችሁ አንዱን ሳትጨርሱት ድርብርብ ያለ ነገር ይሆናል። አንዳንዱ ሰልፍ አንዳንዱ ቤት ያለ ሰልፍ ግራ ነው የሚያጋባችሁ። ኮንፊውዝድ ትሆናላችሁ። የጤንነታችሁን ዲል አድርጋችሁ ሳትጨርሱ በፋይናንስ የፋይናንሱን ገና ዲል እያደረጋችሁ በልጆች የልጆቹ እንዲህ ተባብሮ የሚመጣበት ጊዜ አለ። እንዲህ ጨለማ ሆኖ የሚመጣበት ጊዜ አለ። ህይወት ኢዮሳፍጥ በዛ በአይስክሬም እንደጀመረው በዛ በሞቅታ በሀብት በዛ ዌልዝ ጎተራ እስኪሰራ ድረስ እንደዛ ባለ ብልጥግና ቢቀጥል ጥሩ ነበር። ግን የህይወት ሌላ ገጽታ አለው። ሌላ ገጽታ አለው። ሰዎች በሰልፍ ውስጥ የሚሆኑበት ያልጠበቃችሁት ኤክስፔክትድ ያላረጋችሁት በሰላም ሲበር የነበረ አይሮፕላን አይታችኋል። አንዳንድ ተርቡላንስ ብሎ ሲነቀንቅ እንዴት ነፍሳችን እንደሚወጣ እንደሱ ነው ላይፍ። አሁን ተረጋጋው፣ አሁን ሰላም ነው፣ አማን ነው ስትሉ ጦርነት፣ ትግሎች፣ ውጊያዎች ይመጣሉ። እግዚአብሔር ቃል ይሄን ነው የሚለው። ወሬኞች መጡና ለኢዮሳፍጥ ነገሩት። እነዚህ ሰዎች ነገስታት ናቸው፣ ተባብረው ነው የመጡት። የሚገርማችሁ በጣም እንደው ጠጋ ብላችሁ መጽሐፍ ቅዱስ ስታጠኑ ይናገራል። ጸሎት ውስጥ ቅድም ሲነበብ ሰምታችኋል፣ እናነሳዋለን። የመጡት ዝም ብለው እንዲያው ቀስት ወርውረው ተራ ጦርነት አድርገው ለመሄድ አለም። እቃቸውን ጭነው ሙቭ አድርገው ነው የመጡት። ከሀገራቸው ሙቭ አድርገው ዲስፕሌስ ሊያደርጓቸው፣ ሊተኳቸው፣ መሬቱን ሊወሩ። ይሄን በምን እንደምታውቁ ታውቃላችሁ? ጦርነቱ ውጊያው ካለቀ በኋላ ሀብቶቻቸው ይዘውት የመጡ በሰረገላ ይዘውት የመጡትን ሀብት ለመበዝበዝ 4 ቀን ነው የፈጀባቸው። ጨክነው ነበር የመጡት ያለ ርህራሄ። እሱም ሲጸልይ ምን አለ? አባቶቻችን ከሰጠህን ርስት ሊያስወጥን ነው፣ ርስት ሊያፈናቅሉን ነው። የውጊያው ልክ ከባድ ነበር፣ ከባድ ነበር። ተባብረው መጡ። አሊያንስ ይፈጥራሉ። ታውቃላችሁ በመናፍስት ዓለም በጣም አንዱ ትልቁ ፓወር መተባበር ይችላሉ። እየሰማችሁ ነው? ለማሳበድ መተባበር ይችላሉ። ትዳር ለማፍረስ መተባበር ይችላሉ። ልጆችን አፌክት ለማድረግ መተባበር ይችላሉ። አንድ ሰውዬ ላይ 2000 ነው ቁጭ ሲሉ ጎረቤት አይጠሩ። 2 ሩሜት ማስቀመጥ ከባድ ነው። ይተባበራል። ጌታ ኢየሱስ ይሄን ነው ያለው። እርስ በርሷ የምትቃወም መንግስት አትጸናም። እነሱ ባይተባበሩ ድል አያገኙም ነበር። ይተባበራል። ስለዚህ በትብብር ያለውን አቅም ስለሚያውቁ በቃ ትልቁ ስራቸው ሁሉ ጊዜ ዲስፋንክሽን እንድናረግ፣ እንዳንረዳዳ፣ እንዳንተባበር። ስለዚህ ተባብረው ነው የመጡት። ተጠራርተው ነው የመጡት። ይሄን በሰማ ጊዜ ኢዮሳፍጥ ፈራ። ደስ ይለኛል እግዚአብሔር ቃል። እዛ ማማ ላይ የነበረ እዛ መከናወን ውስጥ ያለ እዛ ብልጽግና ውስጥ ያለ ሰው ፈራ። ለምን? በትብብር ነው የመጡበት። ኢሳይያስ 7 ላይ አንድ ቃል አለ። ኤፍሬም ከሶሪያ ጋር ተባብሮ ሊወጋህ ነው ተብሎ ሲነገረው በጣም የሚደንቀኝ ቃል ነው። ሁሉ ጊዜ የዱር ዛፍ በንፋስ እንደሚናወጥ የንጉሱ ልብ እንዲሁ ተናወጠ። ለምን?
ኤፍሬም ወንድሙ ነው። ሶሪያ ጠላት ነው። ለጠላት አብሮ አንዳንዴ ታውቃላችሁ ባለማስተዋል እኮ የጠላትን ሐሳብ የሶሪያን ሐሳብ እኮ ኤፍሬም ያስተናግዳል ባለማወቅ። ጠላት የሰዎችን ማይንድ በደንብ አድርጎ ኦፕሬት ያደርጋል። ፖሰስ ያደርገን ውስጣችን ገብቶ ያሳብደንም እንጂ ኦፕሬት ያደርጋል። ስለዚህ በክፉ ሐሳብ አታክ ማድረገው ወንድሜ ከጠላት ጋር ተባብሬ ነው ማለት ነው። ኢቭል ነገርን ኤክሰርሳይዝ ስታደርጉ እየተባበራችሁ ነው። ስለዚህ ደስ የሚለው ጌታ መጣና ሂድና ተገለጣለው ኢሳይያስን ለአካዝ ሂድና ተገለጥ እንዲህ በለው ስለተባበሩብህ ስለነዚህ ሰዎች አይቻለሁ ይህ ምክር አይጸናምና። ክብር ለኢየሱስ ይሁን። ምክርን የሚበትን ጌታ ስሙ ይባረክ። ስለዚህ ዮሳፍጥ ፈራ። በተለይ በሚቀጥሉት 13 ከ3-13 ባለው ቁጥር ላይ ፈራ። ኢሚዲየትሊ ከፍርሃቱ ጋር ወዲያው ያስተናገደው ነገር ልቤን ይነካዋል። ልቡን ወደ እግዚአብሔር አቀና። ትላንት ድል ያገኘበት መንገድ፣ ትላንት እግዚአብሔር አምላክን ያስደሰተበት መንገድ፣ ትላንት የድሎቹ ሁሉ ምክንያት የሆኑትን እነዚያን ድልድዮች ስላልሰበራቸው ወዲያው ልቡን ወደ እግዚአብሔር አቀና። እግዚአብሔርን ሊፈልግ ተነሳ። እንዲህ ነው የሚለው ዮሳፍጥ ፈራ ይላል። እግዚአብሔርም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም ከእግዚአብሔር ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉም ሰው እግዚአብሔርን ይፈልጉ ዘንድ ወደ ዮሳፍጥ መጡ። ፊቱን አቀና። ፈርቷል፣ ደንግጧል፣ ፓኒክ አድርጓል። ለፍርሃቱ የወሰደው ሶሉሽን ግን በጣም ደስ ይላል። በእምነት እግዚአብሔርን መፈለግ ጀመረ። ምንም ሰልፍ ይሁን እግዚአብሔርን ከያዘ ምንም ነገር እንደማይሆን ስላወቀ ጾምን አወጀ። ወዲያው ከህዝቡ ጋር ተከማቸ። በጣም የሚደንቀኝ በጣም ያስገረመኝ ነገር ልንገራችሁ። ጸሎቶቹ በጣም ልብ የሚነኩ ናቸው። ሁሉም ሰው መጡ። በጣም ዩኒቲውን አጠናከረ። ሁሉም ሰው ለንጉሱ ምላሽ ሰጠ። በጾም ጸሎት ካልሆነ ጦርነቱን የሥጋ ጦርነት ነው። ጦርነቱ ፊዚካል የሆነ በጦር የሚዋጉ ጦርነት ነው። ዮሳፍጥ ግን ገባው። አንዳንዱ ጦርነት የሰው አይደለም። ይሄ እኮ የአዲስ ኪዳን ትምህርት ነው። መጋደላችን ከደምና ከሥጋ ጋር አይደለም እንጂ ጦር ይዞ የመጣን ሰው በጾም ጸሎት እንዴት አድርገህ ትዋጋዋለህ? እኛ መንፈሳውያን ምንም ነገር ከሰው ጋር የሚያያዝ ነገር የለንም። መጋደላችን ከደምና ከሥጋ ጋር አይደለም። ስለዚህ በሥጋ ላይ ያጠቁት ለመጡ ጠላቶቹ ሪኮመንድ ያደረገው ያዘዘው ጾም ጸሎትን ነው። ጾምን አወጀ። በህብረት ተሰበሰቡ። ከዛ በጣም በሚደንቅ ሁኔታ ጸሎቱን ስሙኝ። በጣም አንዳንድ ጊዜ ጸሎት አባቶቻችን የሚጸልዩትን ጸሎት ዝም ብላችሁ ጠጋ ብላችሁ እዩ። ጸሎት ወገኖች ሆይ የፍርሃት ማስታገሻ አይደለም። እንደ ፓኒክ ስላደረግነው ብለን ምን ወጣው አይደለም። የሚሰራ ጸሎት አባቶቻችን የጸለዩት እንደ እግዚአብሔር ቃል የሆነ ጸሎት። አረ አሜን አሜን አሜን። ይሄ ሰው ደነገጠ፣ ጾም አወጀ፣ ህዝቡን አከማቸና ከዛ በኋላ ዮሳፍጥ በይሁዳ በኢየሩሳሌም በጉባኤ መካከል በእግዚአብሔር ውስጥ በአዲሱ አደባባይ ቆሞ እንዲህ አለ። አቤቱ የአባቶቻችን አምላክ በሰማይ ያለ አምላክ አንተ አይደለህምን? በጣም ዝም ብዬ ላያያዝ ሞክሬ ነበር። የሚገርማችሁ ጠቅላላ ጸሎቶችን ዝርዝሮቹን ሂዱና ከማቴዎስ 6 ጋር በጣም ኢየሱስ ክርስቶስ ካስተማራቸው ትምህርት ጋር ስለ መንግስት ጸልየዋል፣ ስለ ችግሩ ጸልየዋል፣ ስለ እግዚአብሔር ታላቅነት ጸልየዋል። በጣም የሚያዝ ጸሎት ስለ በደሉ ይሄ የመጣብን ትላንትና አድርጉት በሉት ብለ ሄድክንን ነገር ዝም ብለን ዘለን ስለሄድን ነው ወረት አድርገው የመለሱልን። ትላንት አርቋቸው ይልክ ያስጠጋናቸው አህዛቦች ናቸው። ይሄው ለዚህ ቀን ጠቀሙ። እግዚአብሔር ግን እንደ ስራቸው ይክፈልላቸው እያለ
ኃጢአቱንም ይናዘዛል። የመጀመሪያው እንዲህ ይላል፣ ስሙኝ። እግዚአብሔር አምላካችን በሰማይ ያለ አምላክ አንተ አይደለምን? የአሕዛብስ መንግስታት ሁሉ የምትገዛ አንተ አይደለምን? ኃይልና ችሎታ በእጅ ነው፣ ሊቋቋምህ የሚችል የለም። ክብር ለኢየሱስ ይሁን። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ፣ ለወዳጆቻችን ለአብርሃም ለዘላለም ርስት የሰጠህ አንተ አይደለህምን? እያለ ይቀጥላል። የመጀመሪያው ጸሎቱ ኢንፋሲስ ያደረገው እሱ የሚያመልከው ያህዌ የምድር ነገስታት ገዥ እንደሆነ፣ የነገስታት ሁሉ ቁንጮ እንደሆነ፣ ዛሬ ሶስት ሆኖ ተሰልፈው እንደዚህ እንደ ጉንዳን ሆኖ ይምጡበት እንጂ እግዚአብሔር ሰልፉን በሰማይ ሆኖ እንደሚቆጣጠር የነገስታት ንጉስ እሱ በዙፋኑ ላይ እንዳለ ክብር ለኢየሱስ ይሁን። አንተ ነህ እውቅና የምሰጠው አሁን ለከበበኝ ጠላቴ ላስፈራኝ ጠላቴ አይደለም። አንተ አይደለህምን? ጥያቄ ነው። ታውቃላችሁ፣ ምልልስ ነው ለነፍሱ። አሕዛብን የምትገዛ አንተ አይደለህምን? ጠላቶቻችን ያጠፋ አንተ አይደለህምን? እግዚአብሔር ሆይ በዙፋን ላይ ያለ አባታችን ሆይ በሰማይ የምትኖር መንግስት ትምጣ። ክብር ለኢየሱስ ይሁን። ስለዚህ ኮንሸስ ሆነ በጣም ቴዎሎጂካል ሳውንድ የሆነ ጸሎት ላይ ጸለየው። ዝም ብሎ ስሜቱን አላግለበለበው፣ ፍርሃቱን አልጮህም። ይሄ ፈራ ሰው ሄዶ የተሸሸገው በእግዚአብሔር ቃል ነው። ወገኖች ሆይ ጸሎት እንደ እግዚአብሔር ቃል ሲሆን አጋንንት እንዴት እንደሚፈራው በዚህ ምድር ላይ ተጽዕኖ ለመፍጠር ከፈለጋችሁ እንደ እግዚአብሔር ቃል መጸለይ ይሆንላችሁ። ቃሉን መጸለይ ይሆንላችሁ። እግዚአብሔር እንደሆነ ፈቃዱ እንደማይከለከል የእግዚአብሔር ፈቃድ የበላይ እንደሆነ አንተን የሚከለክል የለም። ጦርነት ውስጥ ስላለው ተሸነፍኩ ማለት አይደለም። እሱ ብቻ አይደለም። ንጉሱ በጸሎቱ ያሰበው ዞር ብሎ ሪቪው አደረገ። ዞር ብሎ ቆይ እግዚአብሔር አባቶቻችን የረዳ አብርሃምን የጠራ ርስት አድርገህ የሰጠህ ስለነሱ የነሱን ጦርነት ወክለ የተዋጋ ትላንት የሰማናቸውን ታሪክ ያደረክ አንተ አይደለህ? መልሶ አዎ ከሆነ ይሄው እኔ ነኝ ተረኛው። እነሱን የረዳ አቤኔዘር። ክብር ለኢየሱስ ይሁን። በሌላ አማርኛ ያለ መርዳት ታሪክ የለህም፣ ያለ ማገዝ ታሪክ የለህም። አንተ ሰውን ከሰው ጋር ከህዝብ ጋር ያለ መቆም ታሪክ የለህም። ይህን ጠላት ብቻዬን የምጋፈጠው አይደለም፣ አንተ አለ ትላንት የረዳኸኛል። ጠላት ሁሉ ጊዜ እግዚአብሔርን ስራ እንድንዘነጋ እንድንረሳ ትላንት ከምን ነገር ውስጥ እንደወጣን ወገኖች ሆይ ለዛሬው ችግር ኢዮሳፍጥ ሪፈር አድርጎ የሚላችሁ ትላንት ናችሁ ነው። የትላንትናውን ምድረ በዳ ላይ የረዳችሁን አምላክ ትላንት ተከትሎ የባረካችሁን ትላንት አንስቶ ሰው ያደረጋችሁን ክብር ለኢየሱስ ይሁን። በቃ ትላንት የረዳኸኝ አንተ አይደለህምን? በመቀጠል በጣም ቁልፍ ጸሎት የጸለየው ሩቅ ሳይሄድ ሰለሞን ቤተ መቅደስ ሲያስመርቅ አንድ እግዚአብሔር ጋር የገባው ቃል ኪዳን አለ። በቤተ መቅደስ አንድ ሰው መጥቶ ተቸግሮ ቢጸልይ ራሱን አዋርዶ በጾም ጸሎት ቢፈልግህ አንተም በሰማይ ሆነህ ልመናችሁን ስማ። ስለዚህ ልክ እሱ እንዳደረገ እግዚአብሔር ሆይ ይሄው በዚህ ችግር ውስጥ አለን፣ ተመልሰናል፣ ጸሎታችንን ስማ፣ ጸሎታችንን ስማ። ጠላቶቻችን ገለውን ብቻ ሊሄዱ አይደለም፣ ርስታችንን ሊያስለቅቁ ነው፣ ስፍራችንን ሊያስለቅቁ ነው። እነዚህ ነገሮች ይናገራል። እነዚህ ነገሮች ይናገራል። ስለዚህ ደስ የሚለው ከቁጥር 14 እስከ 17 አምላካዊ ምላሽ ይሰጣል። 14 ላንብበው። የእግዚአብሔር መንፈስ ከሐሳብ ወገን በነበረው በሌዋዊው በማትያስ ልጅ በኢያኤል ልጅ በበርናያስ ላይ በዘካርያስ ላይ በየዚሄል ላይ በጉባኤው መካከል መጣ፣ እንዲህ አለ። ክብር ለኢየሱስ ይሁን። ጸሎት የሚሰማ ሰምቶ የሚመልስ
ክብር ለኢየሱስ ይሁን። አሁን ወደ መልእክቴ እየመጣሁ ነው። በደንብ ስሙኝ። ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። አይገርማችሁ? እግዚአብሔር ራሱ ታላቅ ወገን እንደተነሳባቸው ሪኮግናይዝ አድርጎ ነው የሚነሳው። አዎ ሰልፋችሁ ከባድ ነው፣ ጦርነታችሁ ከባድ ነው። ነገር ግን የምስራች በዚህ ሰልፍ ውስጥ እናንተ ምን አትሉም? አትዋጉም። ሰልፉ የማን ነው? የእግዚአብሔር ነው። ትልቅ የምስራች ሰበር ዜና ነው። መጽሐፍ ቅዱስ ሲናገር ወደቁ፣ በግንባራቸው ተደፉ፣ ሰገዱ ይላል። ቃል ሰጥቶ የሚያሳርፍ አምላክ። ኧረ አሜን አሜን አሜን። ገና እኮ ነው። ከበባው አልተበተነ፣ ጦርነቱ አልተሻረ። ወገኖቼ ሆይ ቃል ይምጣ፣ እግዚአብሔር ይናገረን። ሰልፋችንን ሊዋጋ ጦርነታችንን ሊወስድ ሲል እግዚአብሔር ትንቢታዊ ቃል ነው የሚናገረው። ፕሮፌቲክ የሆነ ነገር ነው የሚናገረው። እንዲያውም ይላል አትፍሩ፣ አትፍሩ። አትፍሩ በሉኝ እስኪ። አትፍሩ ይልና እዚህ ቢቆም ጥሩ ነው። ውጡና ግጠሟቸው ይላል። እንዴ ይህ ፓራዶክስ እኮ ነው። ሰልፉ የእናንተ አይደለም። ታዲያ ማንን ነው የሚገጥሙት? ምን እንደሚገጥሙት ይህ ሲገባኝ እንዴት እንደዘለልኩ ነግራችሁ። ውጡና ግጠሟቸው፣ ውረዱ ይላል፣ ሂዱ ይላል። እንደገና ደግሞ ሰልፉ የእናንተ አይደለም ይላል። ሰልፉ የእናንተ አይደለም። የሚገርማችሁ ኮት የሚያደርገው ጥቅስ ምን እንደሆነ ታውቃላችሁ? እናንተ ቁጥር 17 ላይ ጀምሮ እናንተ በዚህ ሰልፍ የምትዋጉ አይደላችሁም ይላል። አሁንም ያስረግጥላቸው። ይሁዳና ኢየሩሳሌም ሆይ ተሰለፉ ደግሞ ይላቸዋል። ተሰለፉ፣ ዝም ብላችሁ ቁሙ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔር መድኃኒት እዩ። ክብር ለኢየሱስ ይሁን። አንተ መቆምም ሰልፍ ነው። የእግዚአብሔርን ሥራ ለማየት መቆምም ሰልፍ ነው። ታምኖ አምላኬ ያደርገዋል ብሎ መቆምም ሰልፍ ነው። የእግዚአብሔርን ጊዜ ጠብቆ መቆየትም ሰልፍ ነው። ጦር ስላልወረወርክ፣ ቀስት ስላልገተርክ አልተዋጋሁም አትበል። ቁም ካለ እግዚአብሔር ቁም ባለበት ቦታ ላይ ድል አለ። ምን እያለ ተመልከት። ውጊያን ስወስደው ስዋጋ ተመልከት። እግዚአብሔር ዝም ብሎ ያለ ደጋፊ መጫወት አይፈልግም። በሜዳችን እንጫወታለን። እኛ እናያለን፣ ጦርነቱን እሱ ይዋጋል። ኧረ አሜን አሜን አሜን። እስቾክ ብላችሁ አሜን። ተሰውር አይደል፣ አይኖች ነው። በአይኖች ብቻ ታያለ። የኃጥአንን ብድራት ትመለከታለ። ወደ አጠገብ አትቀርብም የሚል ታያለ። እያየኸው እግዚአብሔር ስራህን ይሰራል። እያየነው እግዚአብሔር ጦርነቱን ይቀይራል። እያየነው እግዚአብሔር ሰልፉን ይወስደዋል። ስለ እግዚአብሔር ክብር እንሰጣለን። ሰልፍሽን የሚወስድ አምላክ ስሙ የተባረከ ይሁን። ዝም ብላችሁ ቁሙ፣ ዝም ብላችሁ ቁሙ ወገኖች። ይሄ የማለዳ የዘጸአት ትምህርት ነው። ይሄ ትምህርት የማለዳ ትንቢት ነው። እግዚአብሔር ቀይ ባህርን ሲያሻግር ያላቸው እንደሱ ለምን ትጮህብኛለህ እና ምን ላድርግ? በእጅ ብትር አለ። በቃ ዝም ብላችሁ ቁሙ። እግዚአብሔር ለእናንተ የሚያደርገውን ተአምራት እዩ። ግን ችግሩ ምንድነው? አንዳንድ ጊዜ እግዚአብሔር ቁሙ የሚልበት ቦታ ላይ ልክ አይደለም። በቃ እግዚአብሔር ልክ ያልሆነ ቦታ ቁሙ ይላል። ችግሩ እሱ ነው ማለት ጠላት መጥቶ ሊደፍቅህ እያለ እያየኸው የተነገረህ የሕክምና ማስረጃ ይሄን እየሰጠ የሆነ ማስረጃ በማስረጃ ጥቅጥቅ ብለህ ተሞልተህ እግዚአብሔር ቁም ሲል ምን ሙት ነው እያለኛለሁ፣ ውደቅ እያለ ነው ያለው። ፈርዖን ኮቴውን እየሰማሁ ቀይ ባህር እዚህ ጋር በፊቴ ላይ ተጋርጦ ቁሙ፣ የት እሄዳለሁ? ቁም። ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸው። ዛሬ የማየውን ችግር ለዘላለም አላየው። ዛሬ የተከተለኝን ሰልፍ ለዘላለም አላየው። አልፍበታለሁ እንጂ አልኖርበትም። እንሄድበታለን፣ እንወጣበታለን። በድል ይደመደማል። ለአንድ ሰው ትንቢት ይሁን እስኪ አሜን። በድል ይደመደማል። በሰልፍ ውስጥ አንኖርም። በሰልፍ ውስጥ እድሜያችን አያልቅም። አንድ ነገር ግን እዩ ነው። በቃ እዩ። ሰልፍ ማለት በእግዚአብሔር ፊት እዩ። እሱ ይዋጋል፣ እኛ እናያለን። ሕያዋን ምስክር እንሆናለን። አደረገልን ብለን ለመዘመር አሁን እኮ አሉ እየተቀባበሉ ያሉ አሉ።
ክብር ለኢየሱስ ይሁን። እግዚአብሔር ከእናንተ ጋር ነው። አትፍሩ። ነገ ውጡባ። ጭራሽ ደግሞ ቀን ቆረጠ። ነገ ውጡባቸው። እግዚአብሔር እድሜውን ያሳጥረው የሰልፉን። በቃ አልወጣም ወይ ትላላችኋል። አልወጣም ወይ እግዚአብሔር ሲመጣ በቃ ነገ ይኸው ነገ ውረዱ። ነገ በምስጋና ተሞሉ። ነገ ጌጠኛ ልብሳችሁን ለብሳችሁ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈረሰኛውን የጣረ ብላችሁ ዘምሩ። ነገ ውጡባቸው። ይሄን ሲሰማ ኢዮሳፍጥ የፈለገው ይሄ ነው፣ ልምምዱ ይሄ ነው። ኢዮሳፍጥ በምድር ላይ ተደፋ። የተደፋለት ጠላቱ ነገ ምን እንደሚደፋ ያውቃል። ወገኖቹ ይሄ ነው በቃ ትልቁ ስልት ነው። ስቶፕ ምን ቁም ማለት ቁም ነው። እስቲ ቁም ማለት ቁም ነው በሉ እስኪ። በዕብራይስጥም ቁም ነው። ቁም በእውነት እኮ ነው የምላችሁ። አንዳንድ ችግር እኮ ያንቀዠቅዣል። ቅሽ ነው የሚያደርገው። ይሄን ካለ ይሄን ይስማል፣ እዚህ እንደውላለ በቃ ቃሽ ጸጥ በይ። አውርተሽው መፍትሄ አይመጣም። ባወራሽው ልክ ይሰፋል። እንደውም አየር ላይ በዋለ ቁጥር ሰይጣን በጣም ባወራን ጊዜ ሰልፍ ነው የሚበዛው። እግዚአብሔር የድል ሚስጥር ያስተማረን በዝምታ ጸጥ። አባታችን እንደሱ አለ ጌታችን። አንተ ስለ ራስህ ምን እላለሁ? በቃ ተከስሼ ቆሜያለሁ። እምጠጣውን ጽዋ እጠጣለሁ። ተናገር። ቸርች በምናልፍበት ጊዜ አንዳንድ ወገኖች ስለ ራስ ምንም የሆነ ነገር አትልም ይላሉ። ምን አለ ስለ ራሴ? ምን ንገረኝ። ምን ልበል? ምን አለኝ ስለ ራሴ? በቃ ምን አለ? አንድ ነገር በል እንጂ ምንም። ምክንያቱም ሰልፍ ውስጥ አንተ ከገባህ እግዚአብሔር ዊዝድሮዋል ነው የሚያደርገው። አንቺ በቃ ያዡ ይልሻል። ያኔ በስጋ ትገለጫለሽ። ከምር እኮ ነው። ያኔ መዋጨር ትጀምራለህ። እግዚአብሔር ሲዋጋስ ዝም ብሎ ዝም ማለት አሁን ቀላል ይሆናል። ዝም ይንጫጫል። ዝም እረቅ። አንድ ወንድም በአንዳንድ በአገር ጉዳይ በምናምን አለ። አንዳንድ ጊዜ ይመጣብኛል አለ። እጽፍና አለ ለራሴ ቴክስት አደርገዋለሁ አለ። እቺ ታዲያ ወጥቼ መከራዬ ነው ያለው እንዴ? ጽፌ ነው ወደ ራሴ ቴክስት አደርገዋለሁ። ያስቸኩላችኋል፣ ሊያስታችሁ፣ አንደበታችሁ ርግማን እንዲያወጣ፣ ነጋችሁ እንዲጨልም። ዝም ለዚህ እኮ ነው ሰው ቆቆ ኤርምያስ ሰው ዝም ብሎ ኧረ አሜን ዝም በቃ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ ምንድን ነው መልካም ነው። ዝም ብሎ ዝም ትላላችሁ። ሰልፉ ዝም ማለት ነው። ጦርነቱ ከሶስት ኃያላን ሀገር ጋር ለመሰለፍ የእግዚአብሔር ስትራቴጂ አንዱ ዝም። ነፍሴ ሆይ ጸጥ በይ፣ ስበኳት። እንደሷ ቢሉ ጸጥ በይ፣ ዝም በይ። ለምን ታውኪኛለሽ? ለምን ታስጨንቂኛለሽ? ለምን ትታገኛለሽ? አረ ለዚህ አይደል ዳዊት ዝም ከማለት የተነሳ እሳት በውስጥ የነደደ ይላል። ዝም ታቀለላል፣ ያነድባችኋል፣ ቆሰላችሁን ያገረሸዋል። በአንደበቴ እንዳልሰት ግን አፌ ላይ ጠባቂ ያደርጋሉ። ለምን ስተትም ውድቀትም ያለው አንደበታችን ላይ ስለሆነ የፍጥረትን ሩጫ ያቃጥላል። ወገኖች ጠላት ታውቃላችሁ፣ ጠላት ምንም የትም አምጣል የሚዋጋል። የምንናገረውን የስንፍና ቃል ሌጋል ግራውንድ ያደርግና ማኮብኮቢያው ያንተ የስንፍና ቃል ነው። አረባም ካልክ አረባም ከሚለው ላይ ያኮበኩብና አትረባም ብሎ ይወግራል። ስለዚህ አክሰስ የሰጠኸው አየር የሰጠኸው አንተ ነህ። በቃ ኦድ ኔጌቲቭ እኔ አውቀዋለሁ። በቃ ሰው ታውቃላችሁ፣ አንድ ወዳጅ በጣም አንድ ትልቅ መገለጥ አጫወተኝ። ዶክተር አፈወርቅ
ሰዎች ታውቃላችሁ መጸለይ ያለባችሁ ይሄ ክፉ እናንተ ላይ ሲነገር አንዳንድ ጊዜ አየሩ ይከብዳል። ለምን እንደው ታውቃላችሁ የሰዎችን ክፉ ንግግር ይወስድና አጋንንት ኦፕሬት ያደርግበታል። እናንተ ዲፕረስ ያደርጋችኋል፣ ሳታስቡት ይጫጫናችኋል። ስለዚህ ምን ማድረግ አለባችሁ? አየራችሁን ማጽዳት። ኤኒ ኔጌቲቪቲ የተነገረ የርግማን ቃል በኢየሱስ ስም ብላችሁ አየራችሁን አጽድታችሁ ቦታ አይሰራም። ሟርት በእኛ ላይ አይሰራም። ከንቱ ንግግር አይሰራም። እስጮክ ብላችሁ አይሰራም በሉ እስኪ። በቃ ደጋሚ ሳይደግም አንተ ታፈርሰዋለህ። ከዛ ለደጋሚው ከንቱ ይሆናል። እዛ እርግማናቸው እንደጨረባ እንትን ይሆናል። ስለዚህ ዝምታ ውስጥ ሳይለንት ጽሞና ውስጥ በእግዚአብሔር መታገስ ውስጥ ትልቅ ቪክቶሪ አለ። ሌሰኑ ይሄ ነው። ይው ተሰለፉ፣ ተዋጉ፣ ጸጥ በሉ። የመጀመሪያው ከቁጥር 18 ጀምሮ ንጉሱ ምላሽ ይሰጣል። እንዲህ ነው የሚለው ኢዮሳፍጥ በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ። ክብር ለኢየሱስ ይሁን። ወገኖቼ ሆይ ለቆመው ጠላት ቆሞ መሟገት አይደለም፣ በእግዚአብሔር ፊት ወድቆ እሱ መጣል ነው። ክብር ለኢየሱስ ይሁን። እንዲህ ይባላል ሰማይ በፊቱ መስገድ የጀመርክለት አይሁዳዊ ከሆነ የጌታ ልጅ ከሆነ የደም ኪዳን ያለው ከሆነ የኢየሱስ ልጅ ከሆነ አታሸንፈው። ኧረ አሜን 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 አሜን። እኛ ለአምላክ ስንሰግድ አምላክ ስራችንን ይሰራል። ተደፉ፣ ወደቁ፣ ለእግዚአብሔር ሰገዱ። ሌዋውያን የቀዓት ልጆች የቆሬ ልጆች የእስራኤል አምላክ እግዚአብሔር በእጅግ ታላቅ ድምፅ ያመሰግኑት ዘንድ ቆሙ ይላል። ዝምታውን ቅኝቱን አስተካከሉት። ወደ ዝማሬ ውስጥ ገቡ፣ ማመስገን ጀመሩ። ሌዋውያን ስራቸውን ተነሱ መስራት ጀመሩ። እንዲህ ይላል ማልደው ተነሱ፣ ወደ ተቂዮ ምድረ ወደ ወጡ። ሲወጡም ኢዮሳፍጥ ቆመና ይላል ስሙኝ፣ መመሪያው ደስ ይላል። ይሁዳ በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ። አሜን አሜን አሜን። አዎ ዝምታ ማለት ጸጥ ማለት በኢዮሳፍጥ ትምህርት መሰረት በእግዚአብሔር ዲፔንድ ማድረግ፣ በእግዚአብሔር መታመን፣ በእግዚአብሔር መዘለል። ክብር ለኢየሱስ ይሁን። በእግዚአብሔር እመኑ ይጸናላችኋል፣ ትጸኑማላችሁ። በነቢያቱም እመኑ ነገሩ ይሰላላችኋል። እችን ጥሩ ነው፣ በደንብ ላስመራት። በነቢያትም እመኑ። እግዚአብሔር ይመስገን። በእኔም እመኑ። እዚህ ቆሜ በመናገር እግዚአብሔር የተባረከ ይሁን። እውነት ነው። እግዚአብሔር ይቀባቸውን መልእክተኞች እናከብራለን። ደስ የሚለው እንደ አዲስ ኪዳን ህዝብ ግን we have prophetic word የትንቢት ቃል አለን። የማይሻር የትንቢት ቃል አለ። ያለውን እንላለን። እግዚአብሔር ቃል የሚለው በህይወታችን ይሰራል። የምናምነው ስሜታችን አይደለም፣ ሐሳባችን አይደለም፣ የሰዎችን አስተያየት አይደለም። የእግዚአብሔር ቃል ላይ እንቆማለን። እግዚአብሔር ጦርነታችን ይወስዳል። ይሰላላችኋል። ከእግዚአብሔር ጋር ከህዝቡም ጋር ተማክሮ በሰራዊት ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን እግዚአብሔርም የሚዘምሩትን መዘምራን አቆም ይላል። ከህዝቡ ጋር ተማከረ። በዚያ ጦርነት እኔ እዚህ ኳየር ምርመላ ላይ ብኖር አልኩኝ እንደው ምን ይሉ ይሆን? ኳየሮች ምን ይሉ ይሆን? እንዲህ አይነት ስቴጅ ላይ ቆም አይደለም የተባሉ። እዛ ጋር 3 ሰራዊት ከቦ አገር ሊደመስስ የቆመ ሰራዊት ላይ ምልመላ ነው። ከህዝቡ ጋር ነው። በጣም ወደቀበትና ዓለሙ ከበደ ተነስ ልበስ ምን ሊሆን እንደሚችል ስሜታቸው አላቀም። ግን ደስ የሚለው ከእግዚአብሔር መንፈስ ጋር አብረው ፍሎው ያደረጉ ነው። ከንጉሱ ሐሳብ ጋር አብረው ፍሎው ያደረጉ ነው። በጾም ጸሎት የሰነበቱ ሰዎች ስለሆኑ እኔ ተጨቃጭቆ ተጓተው አንቺ ቁሚ እኔ አልቆምም ምናምን ከባድ እኮ ፈተና ጊዜ ታውቃላችሁ። አቤት የሰልፍ ጊዜ ስደት ጊዜ እኮ ተያይተናል። እሱ ሚስጥር አላወጣም። ተያይተናል፣ ተፈታትሸናል። ክብር ለኢየሱስ ይሁን። ቆሙ።
ኢዮሳፍጥ መመሪያ ሰጠ። በእግዚአብሔር ምን ዋለ? በነቢያቱ መዘምር አለየ ማመስገን ጀመሩ። ከቁጥር 23 እስከ 30 ያለውን ላንብብና ላቆም። ለዛሬ ፕሪንሲፕሎችን በደንብ እናያቸዋለን በሚቀጥለው። ልክ ዝማሬውና የምስጋናው በጀመረ ጊዜ ቁጥር 22 ይሁዳ ሊወጉ በመጡት በአሞን በሞዓብ ልጆች በሴሪም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነርሱም ተመቱ። የአሞናውያን የሞዓብ ልጆች በሴር ተራራ የሚኖሩ ላይ ፈጽመው ይገድሏቸው ዘንድ ያጠፏቸው ዘንድ ተነስተውባቸው ነበር። በሴሪም የሚኖሩ ከጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት እርስ በርሱ ተረዳዳ። ይሁዳም ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ሕዝቡን አዩ። እነሆም በምድሩ ሁሉ ላይ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥ ምርኮ ይወስዱ ዘንድ ሕዝቡ መጡ። ልዩ ልዩ ዕቃ፣ ልብስ፣ እጅግ ያማረ ዕቃ አገኙ። በዘበዙ፣ ሁሉን ይሸከሙ ዘንድ አልቻሉም። ቅድም እንዳልኳችሁ ነቅለው ነው ቤታቸውን የመጡት ርስታቸውን ለመውሰድ። ምክንያቱም ጦርነቱ የተደረገው ይሁዳ ሰፈር። ይሄ ሁሉ ዕቃ የት ይመጣል? ዝም ብለህ ወዲያው ዘለህ እኮ ሰው ሰፈር አልገቡም። ሜዳ ላይ ተጭኖ የመጣ የተራገፈ ነገ ሂደን ርስት አስለቀቀን እንገባለን ተብሎ የቤት ዕቃ አለ እንትን አለ፣ የቀረ ነገር የለም። እግዚአብሔር እነሱ ያን ሲመኙ ድብቅ ጦር አስነሳና ዝምታ ውስጥ እምነት አለ። ዝምታ ውስጥ ጠላትን ሪቨርስ የሚያደርግ የዝማሬ የምስጋና የድል ዜማ አለ። ክብር ለኢየሱስ ይሁን። አንዳንዱን አጋንንት ገስጻችሁት ብቻ አለ እያመለካችሁት ይተናል። ኧረ አሜን አሜን አሜን። በቃ ይሄ ምንም እግዚአብሔር አምላክ ለጣቶቻችን ሰልፍ ያስተማረን አምላክ። በህይወቴ እግዚአብሔር የማመሰግነው ችግሮች ላይ ዘምር ያለው አብዛኛውን ዘምር ያለው እንጂ ወየየየየ በል በዛው ይየየ ነበር በቀረው። እግዚአብሔር የተባረከ ይሁን። በገናችን እናነሳለን። ኑ ዛሬ እኔ ቤት ከመጣችሁ አለች የኤሌክትሪክ ክራር አለች። ከኤርትራ 2 ክራር መጥቶልኛል። ምን ትሆናላችሁ? አንዱ ቢሮ 2 ቢሮ ያለኝ ቤት እንዳለ ክራር የሚችል ሰው ከመጣ አንዱ ልሰጥ ይችላል። በገናዬን አነሳለሁ። በቃ ዜማዬ ቋንቋዬ እሱ ነው፣ መገሰጫዬ። ተራራራራ እያልኩ በጆሮዬ ላይ ሰርክ ሞላ 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 ከፍ 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 ክብር ለኢየሱስ ይሁን። ኧረ አሜን 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 አሜን። በቃ ኑ ይኸው ሐሙስ የምናደርገው ሌላ ታምራለ። በየዓርቡ የምናደርገው አይደለም። በገናዎቻችን እየደረደርን ንፋስ የለም፣ ደመና የለም፣ የሚታይ ነገር የለም። ሳናይ እንጸልያለን። ስንወጣ ሸለቆ ውሃ ሞልቶ እናገኛለን። የህዝቡ ሰላም በዝቶ እናያለን። ዝም ብሎ የተጠበቀ ጉባኤ እንዳይመስላችሁ። በመታት እናንተ ማን ይጠብቃል? እረ እግዚአብሔር ይዞልን ነው እንጂ ያስገዛ መንፈስ ገዝቷችሁ ነው እንጂ ማስታወቂያ አልሰራን፣ ፖስተር እንዲህ ብለን አልለጠፍን። የሰበሰባችሁ ማግኔት የሆነው ያሃለውቱ ያ ፕሬዘንሱ። ክብር ለኢየሱስ ይሁን። አንተ ትዘምራለህ፣ የሚመጣው መገኘት ውስጥ ድል ተነሳለህ። እንቆቅልሽ ይፈታል፣ እህል ውሃ ይባረካል፣ እግዚአብሔር ጤንነትን ይመልሳል። አንድ የገባን ነገር ነው። በቃ ያርመዘ ጌጠኛ ለብሶ ይሄ ጅልነት ነው፣ ሞኝነት ነው። ወጥቶ ሰው ቀልጠፍ ይላል እንጂ ዝም ብሎ በገና ይዞ ሁሉ ጊዜ እንዳይሰለች። እኔ 30 ዓመት ሊሞላኝ ነው። ቀኑን አልነግራችሁ እንዳታከብሩልኝ፣ ስራ እንዳትፈቱ ብዬ ነው። 30 ዓመት በቃ ክራሬና እኔ ከተገናኘን 30 ዓመት። ለትምህርት ስመጣ ነግሬያችሁ በጋቢ ጠቅልዬ ያመጣኋት ክቡር ዕቃዬ ወንዝ ያሳገረች ለጣቶቻችን ሰልፍ ያስተማረ። እየዘመንን ተሻግረናል፣ እየዘመርን እንቀጥላለን። እያመለክን እዚህ ደርሰናል። እያመለክን ጠላት ይወጋል። በባቡር ራስ ላይ እንቆማለን። የዘንዶ አናት ይቀጠቀጣል። ክብር ለኢየሱስ ይሁን እንጂ ውጊያ አለ እያልኳቸው ነበር በቀደምለት። እዚህ ኃይለኛ ጸሎት ላይ ልጆቹ የወደ ጢሳጢሶ አላርም ባላርም። ይሄ ለነገሩ አላርሙ እንትኑ ይሰራል። እሺ አንድ ቀን አወጣጥ እናስተምራችኋለን ማለት። ምክንያቱም በቀደም አርም ስናያችሁ ብዙ የተማራችሁ አይደል? ድሪል ሲደረግ
አምናችሁ ነው ለነገሩ እኔ ቆዩ ብያችሁ እኔ ነኝ ያሳሳትኳችሁ። እና ልጆቹ አጭሰው ቤቱ በቃ አላርም ባላርም ሆነ ኤሌክትሪክ ጠፋና እና እያልኳቸው ነበር። እኛ እዚያ ደግሞ የነበረ መንፈስ እዚህ ስንቀጠቅጠው አናቱ የዘንዶን ራስ እዚህ ስንቀጠቅጠው ጅራችን ኪችን ይቆላል። ደስ ይወደ እኮ መከራ ይሆነ እንጂ አርፋ አይቀመጥም። አትንካኛለካም እሱ ሌላ ዲል ነው። ከመታው ግን መንቀሳቀሱ አይቀርም። ለዚህ አንዳንድ ግራ ይገባሉ። እኔ እንደው በጸለይኩ ቁጥር በዛ ህይወት ስላለች ነው። አንቺ ማብዙ ትዝ ይለኛል የዛሬ 2 ዓመት መሰለኝ ኢትዮጵያ በጣም ደስ የሚል ስራ በቃ በጣም ባለ ጊዜ ተሯሩጬ ኢትዮጵያ ቀኖቹ ትንሽ ስለሆኑ በጣም ተቀምባቸዋለሁ። ደስ ብሎ በድል ነው የመጣሁትና መምጫዬን ጊዜ ረሳሁት። በመነሻዬ ማለት በመድረሻዬ ነው መድረሻዬ መነሻዬ አድርጌው ማለት ነው። አልገባችሁ? እሺ የሚገርማችሁ በመነሻዬ ቀን ደግሞ ማለት ነው በመነሻዬ ቀን እዛ ብነሳ ደርስ ነበር ማለት ነው። ትልቋ ልጃችን ምንም ፐርሚት የላት። እኔ አንድ ቀን ገና እድሜዋም ገና ስለነበር ማለት ነው አንድ ቀን መሪም ይዛ አታውቅም። የኔን መኪና እናቷን ሰርፕራይዝ ለማድረግ ነዳጅ ቀርታ ከሰፈር ለመምጣት ይዛ ሄዳ ወስዳ አጋጭታው ማለት ነው። የገረመኝ ከዛው እኮ ነው ነዳጅ ማደያ ውስጥ ካለ ብረት ጋር አጋጭታው አውጥታ እንደገና ይዘው መልሳ ቆመችውና አስቡ በጣም በስፒድ የሚነዳበት ቦታ ነው። እኔ አሁን እንትኑ አይደለም እንትኑም ቀላል አልነበረም። እንዳለ አንድ በር ተገንጥሎ ኦልሞስት 3000 ነው ምናምን የሚጠጋ እና ልክ ስመጣ ስሰማ ገባኝ። እዛ መቀሌ ላይ አናቱን ስመታው ጅራቱን ሰፈር አንቀሳቀሰ። እያመለክን እየዘመርን እግዚአብሔርን ከፍ እያደረግን አንድ ምስጢር ልንገራችሁ። እግዚአብሔር በሐለቱ ውስጥ በፕሬዘንስ ውስጥ ኮምፕሮማይዝ እንዳታደርጉ። ማልደራደርበት በህይወቴ ሐለወቴን ከሚነጥቀኝ ምንም ነገር የእግዚአብሔር መገኘት ከሚወስድብኝ ምንም ነገር ቢቀርብኝ ይሄ ላይፍ ታይም ፕሪንሲፕል ሌላው አንዳንድ ጊዜ የሆነ ነገር ሲነሳ ታውቃላችሁ መርካቶ እንቁላል ነጋዴና ድንች ነጋዴ እኩል የተነሳ ረብሻ ዲል አያረግም። ሰማችሁ? ድንች ነጋዴው ወገብህም ብሎ መልሶ ሰፍሮ ሊሸጥ ይችላል። እንቁላል ህይወት ነው። እስኪ ከጎናችሁ ያለው ፕሬዘንስን አታስነካ በሉ እስኪ። ዋው በምንም በቃ ሌላው ነገር ይቅርባችሁ፣ ሁሉን ነገር ይወሰድ። በቃ ይሄ የዳዊትም ጸሎት ነው። ቅዱስ መንፈስን አትውሰዱ። አይወሰድባችሁ። ጸሎት አይጥፋባችሁ። አምልኮ አይጥፋባችሁ። ያባቱ ልጅ የአሳ ልጅ ኢዮሳፍጥ የረዳው ትልቁ ነገር በቃ ጸጥ በላለው ዝም በላለው ታመናለው። መታመን ማለት ግን ጠላት ፊት ሆኖ በገና አንስቶ ያልተለወጠውን ችግር እያየን በሞተው ነገር ላይ መዘመር መቻል። ነገር እየፈረሰ ፕሬዝ ጋድ ማለት እግዚአብሔር ትልቅ ነው ማለት። አሜን። ትንቢት ይሁንላችሁ። እግዚአብሔር በዚህ ውስጥ ምርኮ ያደርጋል። በጣም ትላልቅ የሆነ ፕሪንሲፕሎች አሉ። ነገር ማን ኔክስት ዊክ እናያቸዋለን። ሰልፉ የማን ነው? እስቲ ጮክ ብላችሁ ሰልፉ እግዚአብሔር ነው ብላችሁ ተነሱ እስቲ። ዋው ክብር ለኢየሱስ ይሁን።